ሰላም። ዛሬ በእጃችን ያሉት ምንጮች በጣም ወደሚያስብ ርዕስ ይወስዱናል። አዎ፣ በጣም ጥልቅ ነው። ይኸውም በሰማይ ስለተጀመረው ታላቅ ክርክር እናውቃለን። ነገር ግን የሰው ልጅ ሚና ምንድን ነው? ሁላችንም እንደምናውቀው የሰው ልጅ ደካማ ነው፣ ይወድቃል። ነገር ግን ዛሬ የምንመረምራቸው ምንጮች እንደሚሉት በዚህ በወደቀው የሰው ልጅ በኩል አንድ ታላቅ ድል ይመጣል። ልክ ነህ። እና የዛሬው ውይይታችን ትኩረት በሶስት ነገሮች መካከል ባለው ትስስር ላይ ነው። እነሱም የእግዚአብሔር ትእዛዛት፣ በሞት ላይ የሚገኝ ድል እና የክፋት ኃይል የመጨረሻ ሽንፈት እና በኩራት የሚባሉት ምስክሮች በዚህ ሁሉ መሃል ናቸው። በትክክል እነሱ ናቸው የማዕከሉ ክፍል። እና ጽሑፎቹ ይህንን ውስብስብ ግንኙነት እንዴት እንደሚፈቱት እስቲ ደረጃ በደረጃ እንመልከት። በጣም ጥሩ። እንግዲያው ከመሠረቱን ጀምር። በኩራት የሚለው ቃል ራሱ ምን ማለት ነው? እሺ፣ ምንጮቹ ይህን ቃል ሲጠቀሙበት አንድ የተለየ ትርጉም እየሰጡት ይመስላል። አዎ፣ በጣም የተለየና ጥልቅ ትርጉም አለው። በግብርና ውስጥ በኩራት ማለት ከመከሩ ሁሉ አስቀድሞ የሚደርሰው የመጀመሪያው ፍሬ ማለት ነው። አዎ፣ የመጀመሪያው እና የፍሬ የቀረው መከር ምን አይነት እንደሚሆን ያበስራል። በምንጮቻችንም ውስጥ በኩራት ወይም በኮሪያኛ ቾድ ያልሜድል የሚለው ቃል የሚያመለክተው ይህንን ነው። እነማን ናቸው ታዲያ እነዚህ በኩራት? እነርሱ ሰማዕታት የሆኑ ምስክሮች ናቸው እና ዋና ተልኳቸው አንድ መሰረታዊ እውነትን በተግባር ማረጋገጥ ነው። ይህም የእግዚአብሔር ትእዛዛት በሟችና በደካማ የሰው ሥጋ ውስጥ እንኳን ሊጠበቁ መሆናቸውን ማሳየት ነው። እስከ ሞት ድረስ በመታመን ነው ብለሻለ። ይህ ማለት የሕይወታቸው የመጨረሻው ደቂቃ ድረስ ትእዛዛቱን ሳይጥሱ ይጸናሉ ማለት ነው። በትክክል መሥዋዕትነቱ እጅግ የከበደ ነው እና ጽሑፉ እንደሚለው ይህ ተግባራቸው ከሞት በላይ የሆነ ኃይል እንዳለው ያሳያል። ውጤቱም ከሁሉ የላቀ ነው፣ ሞትን ድል ማድረግ። እዚህ ላይ አንድ ጥያቄ ላንሳ። ሞትን ድል ማድረግ ስንል ምን ማለታችን ነው? አካላዊ ሞትን ማስቀረት ማለት ነው? ጥሩ ጥያቄ ነው። ወይስ የሞት ኃይል በእነሱ ላይ አይሰራም እያልን ነው? ጽሑፉ እንደሚያስረዳው ሞትን ድል ማድረግ ማለት አካላዊ ሞትን ማራቅ ማለት አይደለም። እንደውም እነሱ በሰማይነት ያልፋሉ። እሺ፣ ነገር ግን ድሉ ያለው እዚህ ላይ ነው። ሞት ሊያስፈራራቸውና ከትእዛዙ ሊያስታቸው አልቻለም። ስለዚህ ሞት በእነሱ ላይ የመጨረሻው ቃል የለውም። ገባኝ። በዚህ ምክንያት በመጀመሪያው ትንሣኤ የመነሳት ክብር ያገኛሉ። ትንሣኤያቸው በቃ ሞት በእነሱ ላይ ሱልጣን እንደነበረው የመጨረሻው ማረጋገጫ ይሆናል። ስለዚህ ሞት መሳሪያ ከመሆን ይልቅ የድላቸው መድረክ ሆነ ማለት ነው። በትክክል እዚህ ጋር ነው ነገሩ የበለጠ ትኩረት የሚስብ የሆነው። ጽሑፉ ኢየሱስን በዚህ ጽንሰ ሐሳብ ውስጥ እንዴት ነው የሚያስቀምጠው? ምንጮቹ ኢየሱስን የሚያንቀላፉት በኩራት ብለው ይጠሩታል። የሚያንቀላፉት? አዎ፣ ይህ ማለት እርሱ የመጀመሪያውና ፍጹም የሆነው ምስክር ነው ማለት ነው። ትእዛዛትን በመጠበቅ ሞትን ድል ማድረግ እንደሚቻል ለመጀመሪያ ጊዜ በተግባር ያረጋገጠው እርሱ ነው። የእርሱ ትንሣኤ ማኅተም ሆነ ማለት ነው። በቃ መንገዱን ከፍቷል እና እርሱን የሚከተሉት በኩራት ደግሞ ያንን መንገድ በመከተል ያ እውነት በሌሎች ሰዎችም ሕይወት ውስጥ ሊደገም እንደሚችል ያረጋግጣሉ። ስለዚህ ኢየሱስ የአብነት ምሳሌ ነው፣ በኩራቱ ደግሞ የዚህ የአብነት ሕያው ማስረጃዎች ናቸው። በጣም ጥሩ አገላለጽ ነው። እሺ፣ ይህ የበኩራት ተግባር በቀጥታ ከሰይጣን ጋር ወደሚያደርገው ግጭት ይወስደናል። በመካከላቸው ያለው የክርክር ነጥብ ምንድን ነው? ግጭቱ የዚህ ሁሉ ድራማ ልብ ነው። ጽሑፉ እንደሚገልጸው በሰማይ ታላቅ ክርክር አለ። የሰይጣን ዋና መከራከሪያ ነጥብ ፍጥረታት፣ በተለይም ደካማው የሰው ልጅ የእግዚአብሔርን ትእዛዛት መጠበቅ አይችሉም የሚል ነው። የሰው ልጅ ታሪክም ለዚህ እንደ ማስረጃ ሆኖለታል ማለት ነው። እንዴታ! ከአዳም ጀምሮ ያለው ውድቀት ለዚህ እንደ ትልቅ መስረጃ ያቀርባል። ነገር ግን የበኩራት ሰማዕትነት ማለቴ በሥጋ ድካም ውስጥ ሆነው ትእዛዙን እስከ ሞት ድረስ መጠበቃቸው ይህ የሰይጣን ክርክር መሠረተ ቢስ ውሸት መሆኑን በማያዳግም ሁኔታ ያጋልጣል። በሌላ አነጋገር የሰው ልጆች በእግዚአብሔር ኃይል ትእዛዛቱን ሲጠብቁ የሰይጣን ክስ በሰማያዊው ፍርድ ቤት ውድቅ ይሆናል ማለት ነው። በትክክል ልክ እንደዛ ነው። እና እውነት ሲረጋገጥ ሰይጣን ከሳሽ ሆኖ በሰማይ የነበረውን ስፍራ ያጣ። ከዚያስ ከሰማይ ተጥሎ ይታሰራል። እዚህ ላይም ምንጮቹ ሁለት የተለያዩ ቃላትን መጠቀማቸው ትኩረት የሚስብ ነው።
ያው ምንጮቹ የኮሪያ ቋንቋን ስለሚጠቀሙ ሃዴስ እና ሙጆጌንግ የሚሉ ቃላት አሉ። ልዩነታቸው ምንድን ነው? ሃዴስ ጊዜያዊ ማሰሪያን እንደ ጊዜያዊ እስር ቤት ሲያመለክት፣ ሙጆጌንግ ግን የመጨረሻና ዘላለማዊ የሆነውን ጥልቅ እስር ቤት ወይም ጥልቁን ያመለክታል። አሃ፣ ስለዚህ ሽንፈቱ በደረጃ ነው የሚመጣው። አዎ፣ በመጀመሪያ በሃዴስ ይታሰራል፣ በመጨረሻም በጥልቁ ይጣላል። ጽሑፉ ስለ ሰይጣን ውድቀት የሚጠቀመው ምስል በጣም ጠንካራ ነው። በተለይ በትልና እች እንደተሸፈነ የሚለው። አዎ፣ በጣም ኃይለኛ ዘይቤ ነው። ሰይጣን በትልና እች በኮሪያኛ ጉዶጊዋ ቺሮንጊ እንደተሸፈነ ይገልጻል። ይህም የተዋረደውና ሟች የሆነውን ሰብአዊ ፍጥረት ያመለክታል። አፈር ይበላል የሚለውም ጥቅስ አለ። አዎ፣ አፈር ይበላል ህግል ሞግልጭኒራ። አፈር ደግሞ የተረገመውን የአዳምን ሥጋ ያመለክታል። ሰይጣን ሰውን የሚንቀው በዚህ ማንነቱ ነው። ነገር ግን እዚህ ላይ አንድ አስገራሚ ተገላቢጦሽ አለ አይደል? ትልቁ ተገላቢጦሽ እዚህ ላይ ነው። እግዚአብሔር ሰይጣን በሚንቀውና የፍግትል ብሎ በሚጠራው በዚሁ ደካማ የሰው ልጅ አማካኝነት ሰይጣንን ይረግጠዋል። ይህ አስደናቂ ነው በጣም። ስለዚህ እግዚአብሔር ሰይጣን በጣም በሚንቀውና በሚያቃለው ነገር በደካማው የሰው ሥጋ ሊያሸንፈው መርጧል ማለት ነው። ይህ ምርጫ ስለ እግዚአብሔር ባህሪ ምን ይነግረናል? ኃይሉ በድካም ውስጥ እንደሚገለጥ ያሳያል። በትክክል። የሰይጣን ኃይል በጉልበትና በትዕቢት ላይ የተመሰረተ ነው። የእግዚአብሔር ኃይል ግን በትሕትና በመታዘዝና በደካማ ውስጥ በሚገኝ እምነት ይገለጣል። ታዲያ እዚህ ጋር አንድ መሰረታዊ ጥያቄ እነሳ። የሰው ልጅ በተፈጥሮ ደካማና ኃጢአተኛ ሆኖ ሳለ እንዴት ይህን ታላቅ ድል ሊቀዳጅ ይችላል? በፍጹም አይችልም። በራሱ ኃይል ይህን ማድረግ እንደማይችል ግልጽ ነው። አዎ፣ እዚህ ላይ ነው የመንፈስ ቅዱስ ሰኞ ሐናኒ ሚና ወሳኝ የሚሆነው። ጽሑፉ የሰው ልጅ በተፈጥሮ የተረገመ ሥጋ ስላለው በራሱ ኃይል ትእዛዛቱን ፍጹም አድርጎ መጠበቅ እንደማይችል በግልጽ ያስቀምጣል። አንድ ጥያቄ ልጠይቅ። መንፈስ ቅዱስ ይህን ደካማ ተፈጥሮ ሙሉ በሙሉ ይሽረዋል ወይስ አብሮት የተጋገለ ነው ኃይል የሚሰጠው? በጣም ጥሩ ጥያቄ ነው። ምንጮቹ እንደሚያሳዩት መንፈስ ቅዱስ የሰውን ደካማ ተፈጥሮ በአንድ ጊዜ አያጠፋውም። ይልቁንም በዚያ ድካም ውስጥ ሆኖ ለመታዘዝ የሚያስችል መለኮታዊ ኃይል ይሰጠዋል። ትግሉ አለ፣ ነገር ግን የማሸነፊያው ኃይል ከመንፈስ ቅዱስ ይመጣል። እሺ፣ ይህንን ሂደት ጽሑፉ በግብርና ላይ በተመሰረተ ኃይለኛ ምሳሌ ይገልጸዋል። የበልግ ዝናብ እና የክረምት ዝናብ በማለት። የበልግና የክረምት ዝናብ፣ ይሄ በእርሻ ላይ የተመሰረተ ምሳሌ ነው። እኔ እስከሚገባኝ አንዱ ለመዝራት ሲያዘጋጅ፣ ሌላኛው ለመከር ያብስላል። ልክ ነህ። መሰረቱ እሱ ነው። የበልግ ዝናብ የደረቀውን መሬት በማለስለስ ዘርን ለመቀበል እንደሚያዘጋጁ ሁሉ የመንፈስ ቅዱስ መጀመሪያው ሥራ የሰውን ልብ ለእውነት ያዘጋጃል። ንስሐንና እምነትን ይሰጣል ማለት ነው። አዎ፣ ነገር ግን በዚያ ሊያቆም። የክረምት ዝናብ ደግሞ እህሉ እንዲያድግና ፍሬው ሙሉ በሙሉ እንዲበስል እንደሚያደርግ፣ የመንፈስ ቅዱስ ቀጣይ ሥራ ደግሞ አማኞች በመንፈሳዊነት እንዲበስሉና ለታላቁ መከር ለሰማያትነት እንዲዘጋጁ ያደርጋቸዋል። እና ጽሑፉ አንድ ወሳኝ ነጥብ ያስቀምጣል። የበልግ ዝናብን የተቀበለ ብቻ የክረምት ዝናብን ሊቀበል ይችላል። አንዱ ለሌላው መሰረት ነው ማለት ነው። በትክክል። ይህ ማለት ሂደቱ ድንገተኛ ሳይሆን ደረጃ በደረጃ የሚከናወን መንፈሳዊ ብስለት ነው እና ይህ ሂደት ከተወሰነ ትንቢታዊ ጊዜ ሰሌዳ ጋር የተያያዘ ይመስላል። አዎ፣ ጽሑፉ የበኩራትን የመሰብሰብ ሂደት ከእስራኤል ዋና ዋና በዓላት ጋር ያገናኘዋል። እሺ፣ እንዴት? በመጀመሪያ የቂጣ በዓል ሙኪዮጀል አለ። ይህ ኢየሱስን እንደ መጀመሪያው በኩራት ያመለክታል። እሱ ግልጽ ነው። ሁለተኛ የበዓለ ሐምሳ ቺልቸልጀል አለ። ይህ ደግሞ መንፈስ ቅዱስን የተቀበሉትን የመጀመሪያዎቹን ደቀ መዛሙርት ያመለክታል። እነሱ የመንፈስ ቅዱስ በኩራት ናቸው። እና የመጨረሻውስ? ከሳርስ ከ10,000 ዓመት ንግሥና በፊት የሚሰበሰቡትን የመጨረሾቹን በኩራት ያመለክታል። ስለዚህ የእያንዳንዱ ትንቢታዊ ክንውን በበዓላት ምሳሌነት የተቀመጠለት የጊዜ ሰሌዳ አለው ማለት ነው። ልክ እንደዛ ነው። ይህ የመጨረሻው ስብስብ አንድ ትክክለኛ ቁጥር እንዳለው ምንጮቹ ይጠቅሳሉ አይደል? ይኸውም 144,000። አዎ። የዚህ ቁጥር ትክክለኛ ሚና ምንድን ነው በጊዜ ሰሌዳ ውስጥ? የ144,000 በኩራት ቁጥር ሲሞላ የእግዚአብሔር ትእዛዛት በሰው ልጆች ሊጠበቁ እንደሚችሉ በማይዳግም ሁኔታ ይረጋገጣል። በቃ የሰይጣን ክስ ሙሉ በሙሉ ውድቅ ሆነ ማለት ነው። አዎ፣ በዚህ ጊዜ የመጨረሾቹ ክስተቶች እንዲጀምሩ መንገድ ይከፈታል።
ጽሑፉ እንደሚጠቅሰው በጉ ሰባተኛውን ማኅተም ይፈታል፣ ሰባቱ መላእክትም መለከቶቻቸውን ይነፋሉ። ይህ የመከራው ጊዜ መጀመሪያው ይሆናል። በትክክል። ከዚያም በኋላ ኢየሱስ ዳግም ይመለሳል። ስለዚህ የ144,000 መሰበሰብ ለመጨረሻው ዘመን መጀመሪያ እንደ ቀስቃሽ ክስተት ሆኖ ቀርቧል። በእርግጥም ሰፊና ጥልቅ የሆነ ትንቢታዊ እይታ ነው። ወደ መጨረሻው አካባቢ ጽሑፉ ስለ መላእክት አንድ አስገራሚ ጥያቄ ያነሳል። አዎ፣ በጣም መሰረታዊ የሆነ ጥያቄ ነው። ጥያቄው ምንድን ነው? ጥያቄው ይህ ነው። ጻድቃን መላእክት ነጻ ፍቃድ ካላቸውና የመውደቅ ዕድል ከነበራቸው ለምን እንደ ሰይጣንና እንደ ተከታዮቹ አልታሰሩም? በእርግጥም አሳማኝ ጥያቄ ነው። ምክንያቱም እነሱም ፍጹም አይደሉም ማለት ነው። የጽሑፉ መልስ ምንድን ነው? ጽሑፉ ሁለት ዋና ዋና ምክንያቶችን ያቀርባል። አንደኛ፣ ጻድቃን መላእክት በሰማይ የመጀመሪያው ጦርነት ሲነሳ የሰይጣንን ፈተና ተቋቁመው አልፈዋል። በዚያ ወሳኝ ወቅት ታማኝ ሆነዋል። አዎ። ሁለተኛውና ዋነኛው ምክንያት ግን እንደ አዳምና ዘሩ በመከራና በሥጋ ድካም ውስጥ አላለፉም። የሰው ልጅ የሚያልፍበትን አይነት ፈተና አላጋጠማቸውም። የልዩነት ወደ ምን መደምደሚያ ያደርሳል? በመንግሥቱ ውርስ ላይ ምን አንድምታ አለው? መደምደሚያው እጅግ አስደናቂ ነው። መላእክት በሥጋ ድካም ውስጥ ሆነው መከራን ስላላለፉ የ30 ዓመቱን መንግሥት አይወርሱም። ምንጩ እንደሚለው ያ መንግሥት በመከራ ውስጥ ላለፈው በፈተና ውስጥ ታምኖ ለተገኘውና ድል ለነሳው ለሰው ልጅ የተጠበቀ ርስት ነው። ይህ ማለት መከራና ፈተናን ማለፍ መላእክት እንኳን ሊያገኙት የማይችሉትን ክብርና ርስት ያስገኛል ማለት ነው። በትክክል እንዲህ ብለን እናስበው። እሺ፣ አንደኛው ተማሪ ፈተናውን ሳይፈተን የተሰጠው፣ ሁለተኛው ግን በብዙ ተቸግሮ አጥንቶና ለፍቶ ፈተናውን አልፎ ያመጣ። ሽልማቱና ክብሩ ማን ይበልጣል? የለፋው ልጅ ነው። ልክ እንደዛ ነው። በመከራ አልፎ የተገኘው ድል ከፍ ያለ ክብርና ስልጣን አለው። እንግዲህ ከዚህ ሰፊ ትንተና የምንረዳው የበኩራት ጽንሰ ሐሳብ የእግዚአብሔር ሕግ የመጨረሻ ማረጋገጫ ሆኖ መቅረቡን ነው። አዎ። እና ይሄ ማረጋገጫ በግለሰቦች ሕይወት ውስጥ የሚታይ በከፍተኛ መስዋዕትነት የሚፈጸም ሲሆን የመጨረሻ ውጤቱ ደግሞ በሞት ላይ ድል መንሳትና በክፋት ላይ የመጨረሻ ፍርድን ማምጣት ነው። በትክክል ተገልጿል። ይህ ሁሉ ትንተና ለአንድ አማኝ ዛሬ ምን ትርጉም አለው? ማለት የግል የታማኝነት ትግል የሰማይን ክርክር የሚወስን ዓለም አቀፋዊ አንድምታ አለው ማለት ነው። አዎ፣ ምንጮቹ የሚሉት ይህንን ነው። እናም የሰው ልጅ ዝቅተኛ ሁኔታ የፍግትል እንደተባለው ከመጨረሻ ዕጣ ፈንታው ጋር ሲነጻጸር ያለው ልዩነት እጅግ ሰፊ ነው። በመላእክት ላይ መፍረድና መንግሥትን መውረስ። ይህ ደግሞ ለአድማጭ የምንተወው አንድ ጥልቅ ጥያቄ ያስነሳል። እሱም ምንድን ነው? የመጨረሻው ስልጣንና ክብር ለኃያላንና ለንጹሐን ፍጥረታት ማለትም ለመላእክት ሳይሆን ለደካሞችና ለተፈተኑት ለሰዎች፣ ነገር ግን በእምነትና በትዕግስት ድል ለነሱም መሰጠቱ ምን ትርጉም አለው? በውድቀትና በድክመት ውስጥ አልፎ የተገኘ ድል ከመጀመሪያው ጀምሮ ካለመውደቅ የበለጠ ክብር ለምን አስገኘለት? ይህ ስለ መከራ፣ ስለ ይቅርታና ስለ መለኮታዊ ፍትሕ ያለንን ግንዛቤ የሚፈታተን ጥያቄ ነው።